$26,000 ተዘርፌ ካናዳ ወስደሃለሁ ምናምን ብሎ እንደ አዲስ ታሪክ ያወራው የዛሬ አመቱ እንደዚህ ሆኖ ወዶችዬ እኔ እኮ ቀጥል ነው ብሎ እኮ ስለሱ ነገር በቃ ሙባረክ አሸንፈኛል ለምሰለክ ለያጅ ለገናሽ ታስቸግራለህ ያስኩ ስለ ሙልጭ ትላለ እንደዚህ ሆኖ ትዛላችሁ ጉበቴ ፌል አረገብን $26,000 አንዱ እንትኔን የጌም ብሬን የሚያወጣልኝ የእርዳታ ብር የጌም ብር የሚያወጣለት ካሻፕ ዜል አብሮት የሚዘርፈው የሱ ማርቆስ ታሲሳ ማለት ነው እሱ $26,000 ወሰደበት ምን ብሎ ካናዳ ወስደሃለሁ ብሎ ይሄ ዋሻል ሙባረክ ባይዘው ሙባረክ ሲጨብጥሽ እጅሽን ጨብጦ እጅሽን ከለቀቀ በኋላ ጣትሽን መቁጠር አለብሽ ይሄን ያለው ሌብነቱ 1 2 3 4 5 ጣት ያለ ብለሽ ነው ወደ ሁኔታሽ መጥተይ እንጂ ሙባረክ ስፓይደርማን የሚባሉ ሌቦች ታውቂያለሽ ስፓይደርማን ለያጅ ለገናሽ ያስቸገረኝ ሌባ ቦልኮኛል በሄደበት ቤት ይቦልከኛል በሄደበት ቤት ሞዴሬተር ይቀበላል በሄደበት ቤት ይቦልከኛል ዛሬ ሳይው ሙባረክ አጭበርባሪው ተጭበረበርኩ ሲል እያላገጥኩኝ እያለ ገባው እንዴት ነው እንጂ እንደገባው አላውቅ ለዛው ልጇን ሳልሰድም ልጄ እንደንቆሮ ያለች በጣም ውሸታም ሴት ቤት ዘረኛ ሳሉም በሷ መፈቅድላቸው ዘረኞች ራሷን ሰብስባ ራሷን ከባ እኔን ዘረኛ ያለች እኔ ራሱ ብዙ ጥርጣሬ ያለብኝ ሴት ብዙ ኩዌሽን ያለብኝ ሴት ቤት ራሴን አገኘሁት ግን እኔ የኔ ኢንቴንሽን ሀቡድዬ የኔ ሀቡ የኔ ቆንጆ አንቺ አልነበርሽ ሙባረክ አልገኝ ብሎኝ ነው ገብቷችኋል እና ነገ እውነት አወጣለሁ ምናምን አልሽ ከዛን ምን አልሽ ነገ ኤቪደንስሽን ይዘሽ ካልመጣሽ አልሽ ሀቢባ እስካሁን መታወሪው ነገር ሁሉ የስም ማጥፋት ነው ቪዲዮ ሰራለሁ ስትይ ያንቺ ወጥመድ ውስጥ ያስገባሽ መሰለሽ ተከረምኩኝ እስካሁን ያልሽው ሁሉ የሰው ስም ማጥፋት ነው ስለዚህ ማንንም እንዳያምንሽ ምናምን የማለት ኦፖርቹኒቲ እንዳገኘሽ አንቺ ምን ይቀጥላቻ እንዳለብሽ አውቃለሁ ነው ትልቅ ኦፖርቹኒቲ ባንቺ ቤት ማግኘትሽ ስለሙባረክ ኤቪደንስ ለማምጣት ልጅሽን ሳልሰድብ ልጅሽን ሰደበች እያሉሽ ኮሜንት ሲጽፉ እነዚህ ማይም ፎሎወሮች ጭንቅላት የሌላቸው በጎች ሲሉሽ እሱ ፐርሰናል ነው ይሄ ሌላ ኬስ ነው እሱ ፐርሰናል ነው how it's going to be personal you assassinate my character be word የኔን ካራክተር ነው አሳሲን ያረክሽው ባልዋልኩበት ሜዳ ነው ያልሽ ለኦሮሞ ጊፍተሮች ብለሽ ምክንያቱም ዘረኛ ስትይ ያንቺን ዘረኞች ሰብስበሽ ነው እንትና እንዳለው ማለት ነው አንቺ መፈቅጅላቸው ባለጊዎች አሉ ማፈቅጅላቸው ባለጊዎች አሉ and also you always ሁሌ እንትምትዩ አሁን ምንድነው ጀግና የምትባዩ እኔን ክሬዲት በማሳጣት ነው anyway ሙባረክ ሁሌ ስለ ጉበት ይሳወራው because I really believe ተሸክሞት የሚዞረው ጉበት የኔም ጉበት ነው ያምናለሁ ምክንያቱም እኔ ኢሳም እየነገረኝ ሰዎች እየነገሩ ቢሞትብኝ ወንድሜ ብዬ ብር ሰጥቻለሁ አሽቃብጫለሁ ሙባረክ አልታመመ የሚሉትን ሰዎችም ስጣላ ነበር ገብቶቹል ጊዜን ሰጥቼ ማለት ነው የሱ ጉበት የኔ ጉበት ነው እና ጉበቱ እንዳልታመመ ትንሳገኝ ኤቪደንስ አምጣልኩት ኤቪደንስ አምጣ ስለው
ፈርስት ኦፍ ኦል ያለ ምንም ሪፈር ይውላችሁ ለሚተልዩ ሁሉም ማስረጃ እዚህ አካውንት ውስጥ ወደ ታች ወርዳችሁ ማየት ትችላላችሁ። ሁሉንም ማስረጃ በነገራችሁ ላይ ሁሉንም ስላችሁ ሁሉንም ማስረጃ ይሄን ማወራው እንዳስፈላጊነቱ ደግሞ ተፖስተዋል። እንዳስፈላጊነቱ የሙባረክ ትልቁ ጥያቄ አንድ እርዳታ በካሽና ዜል የሚሰበሰበውን እንዴት ኦዲት ታደርጋለህ? ምክንያቱም የራስ ጓደኛ ቤካ የወሎን እርዳታ እንደዘረፍክ ተናግሯል። እኔ ጋር ደግሞ መተክ ጓደኛዬ ዩዘር በኔ ስም $8000 ሲሰጠኝ አስገቢ ለወሎ እርዳታ ሲል የወሎን እርዳታ እያስገባው ነው ስልክ ኖ በሱ አካውንት አይደለም በተለያየ አካውንት ነው ምናምን የሚገባው ስትል ነበር። እሱም ቪዲዮ አለ፣ እሱንም አቀርባለሁ። ቤካ ደግሞ የካሻፕና ዜል ብዙ ብሮችን ልኮልካለው ይሄን ብር የታስገባክ ባንክ አካውንት አምጣ ስትለው ሲልክ ልትመልስለት አልፈለግ። ሙባረክ በጊፍት ደግሞ ማስረጃ ማለት ነው ባንክ ላይ ምን እንዳስገባ አሳይ ሲባል አያሳይም። የወሎን እርዳታ በየትኛው ባንክ አካውንት እንዳስገባክ አሁንም ጠይቀሃለሁ፣ መቼም አታመጣው። ቀጥሎ የህክምና ማስረጃ እኔ የህክምና ምን አንተ ላይ አለ ጉበትክ ምንም ይሁን አንተ ላይ ያለኝ ማስረጃ አመመኝ ብለክ ገንዘብ ከተሰበሰበልክ ኦንሊ ማስረጃ ያየሁት ብሉ ብርድ ልብስ ለብሰ ተኝተክ ቀጥሎ ደግሞ አሰያ የምትባዩ ሴት አንቺኛዋ ማለት ነው ጉበት ፖስተሽ ጉበቱ ፎቶ ማለት ነው ከጉግል አምጥተሽ ፖስተሽ ጉበቱን ተንተባለ አለ። ከዛ ማስረጃ አምጣ ስልክ ማስረጃ ልታሳይ ምንም አይነት ማስረጃ የሪፈር ማስረጃ የቦርድ ኦፍ ዳይሬክተርስ ወረቀት ምናምን የለም። ከዛ ማስረጃ ብሎ ይፖስትላችኋል የሆነ ዳያግኖስቲክ ክሊኒክ ሄዶ ማለት ነው ሲፖስት እኔ ሪከርዱ አለኝ እሱ ወረቀቱን ስክሪንሻት አድርገን አቅርቤ ሳይ ጉበትክ ጤነኛ ነው ወረቀቱ የሚለው። ግን ምንድነው መሀይም በጎች ስለሚነዱ ባንተ ስለሚነዱ ይሄው ማስረጃ ሰጥቷል። ልክ ስናነቦ ጉበት ነው የጉበቶች ሁሉ ጉበት ሌሎች ጉበቶች እንዳንተ ጉበት ጥሩ ጉበት ይሁኑ ምሳሌ ይሁኑ ሚል ጉበት እንዳለክ ነው ማስረጃው የሚያወራው። ከዛም በኋላ ጉበቱ ፌል ያረገ ሰውዬ ኢትዮጵያ ገብቶ 2 ወር ጂማ ኬንቴሪ ሄኔ እንትነኝ ብሎ ተዝናንቶ ጨርሱ። ከዛ ቱርክ ይርቋል። ቱርክ 2 ነጭ የለበሱ ዶክተሮችን አሳየን ምን አይነት ኤክስፐንስ እንደከፈልክ ቱርክ ሄደክ የተሰጠን ህክምና ምን አይነት እንደሆነ ማለት ህመምን ነግረህናል። we don't even have to know ግን ስንት ብር እንዳወጣክ ቢያንስ እንኳን ኢንካም የለም ወይ ሪፈር ወረቀቶች የሉም ወይ የታመምክበት ምናምን ውጭ ሀገር ሄዶ ይታከም የሚል ወረቀት የለም ወይ ምንም ኤቪደንስ አሳይቶ አያቅም። አሁንም ነገር አያመጣም። ግን ምንድነው እኔ በሐሰት በተከሰስኩበት ቤት አልዳኝም። ስፔሻሊ ሀቢባን ባንቺ አይነት ሴት እኔ አልዳኝም። አንቺ ጅና ደፈርሻው ነው የደፈርሻው ግላዊ አካል ነው ያስረገዘው የእንትና ነው ያስረገዘው አንተ ታስረግዛል ታምናለህ ምናምን እንደዚህ አይነት የለም። እነዛ ገረዶቹን አንጫጫቸው እንጂ አንቺ ልጅሽ ሳልሰድብ ደንቆሮ ብላ ሰደበች ብለሽ እኔ ቃሉን ዛሬ ልበል ደንቆሮ ብላ ሰደበች ብለሽ በሐሰት የከሰትሽ ቆሻሻ መረን የሐሰተኞች ንግስት ሴት ነሽ። አደገኛ ሌባ ሴት እኔን አዳኘኝ። ቀጥሎ መሀይም አልኮሊክ ሴት እኔን አዳኘኝ። አንቺ
ዘረኛ ብለሽ እኔን ለሰደብሽው ቃል ይቅርታ ሳትጠይቂ ማንሽና ነው እኔ የምታገኛች? ሙባረክ ኤቪደንስ ካለክ እኔ ኤቪደንሶችን ቀስ እያልኩኝ ፖስታለሁ እንደ ሁኔታው። ግን ድርጊትክ ትናንትና የግድያ ዛቻ አረገች። አንተ ጋር መጥቼ ሰው ግደልልኝ ብል ዝም ማለት ራሱ ተባባሪ ያደርጋል። አንተ ማህይመከክ አሁንም ጉበትክ ፌል ሳያረግ ጉበቱ ፌል ያረገ ሰው ኢትዮጵያ ጫት እየቀምክ ምን እያልክ 2 ወር ቆይተክ ቱርክ ሄደክ ወንድምክ ተዝናንተ እንደመሄድክ ቪዲዮዎች አሉ። ምንም እንዳልታከምክ ጴንጤ ወንድምክ ያለው። ይሄኛው ደግሞ ፕሬዝዳንት ማሜ አሰያ ቤት እሱንም አመጣለሁ። አሰያ ቤት ጥርጣሬ ያለኝ ሲል እኔ በሙስሊም እምነት አሰያ ብለሽ ወረቀቱን ልኮልሻል። በእምነትሽ ምለሽ ነው ደግሞ አሰያ በእምነትሽ ምለሽ ድኖ ሲመለስ እኔ ፖስተዋለሁ ብለሻልን። አሰያም አንቺ የእውነት ሴት ከሆንሽ የሰጠሽን ኤቪደንስ ፖስች። አሰያ ምትባዩ በግርግር የኢትዮጵያ ማህበረሰብ ሳያመው ሙባረክ ሙሰማ ዘርፏል ብዬ እንዳምን ያረገኝ ነገሮች እነዚህ ናቸው። ምክንያቱም ሙባረክ ሙሰማ ምንም ኤቪደንስ አሳይቶ አያውቅም። ስለ ጉበቱ መታመም ኤቪደንስ አይታችሁ ታውቃላችሁ? ሙባረክ ሙሰማ ኤቪደንስ አሳይቷል ስለመታመሙ? the only ኤቪደንስ ያየሁት ጋቢ ለብሶ ተኝቶ ይሄንን 26,000 ብር እያለ ምናምን ስታለቅስ፣ 2 ደግሞ የ2 ዓመት በፊት የዶክተር ወረቀት ኖ ሪፈራል አሮል ምንም ማሳየት አታውቅም። ከዚህ በላይ ሌባ ማለት እኔ አይደለም ፈራጅ። ሌባ ብለው ይፈረድብኛል ወዶች? ኤቪደንስ ምንም ሳያሳይ ቱርክ ሀገርም ሄዶ የሆኑ ዶክተሮች 2 አሳየ። ምንም አይነት ኤቪደንስ አላየን። መታከሙን እንኳን ምንም ኤቪደንስ አላሳይም። ግን ምንድነው ቤትሽ ሀቢባ እኔ መዳኝበት ቤት አይደለም። እኔ ራሱ ገብቼ መቀመጥ ያንቺ ቤት ነፍጠኛ የምትባለው ቅንድቧን ኢማጂነሪ ላይን አስምራ የምትገባውን ሴት አወቃችኋት? እሷን ይሆንኩ ነው መሰለኝ። ራሴን ነው ያዋረድኩት በስሜት ተገፋፍቼ። ቢቆስ ሙባረክን ልይዘው ልጨብጠው ያልቻልኩት ሌባ ነው። ቲክቶክ ለማኝ እኔን አይዳኝም። ማህይም ሌባ ሴት እኔን አታኝም። አቷሎ ኗሪ ዋሽቶ አስመስሎ ኗሪ እኔን አታኝም። አንቺ እኔ ማወራው ስለ መኒ ላውንድሪንግ ነው ማወራው። ሙባረክ ሙሰማ ኦሮሞ ሞተ ሲባል ሰርግና ምላሹ ነው። ወሎ ኦሮሞ ሲገደሉ ገንዘባቸውን ዘርፏል። ማስረጃው አለኝ፣ እፖስታለሁ። ቪዲዮዎች ማስረጃ እኔ ሳወራ አይደለም። ገንዘቡን በካሻፕና በዜል የሰበሰበለት ቤካ ቺካጎ ያለው ቀጥሎ እነዚህን እንትኖች ሊስት ኦፍ ብሮች ማለት ነው እያሳየ የታስገባክ ሲልክ ባንክ አካውንት አምጣ ሲልክ መልስ የለም። 2 ደግሞ አመመኛልክና ኢትዮጵያ ያለክ የሆነ ክሊኒክ ሄደ የዛኑ ማስረጃ አምጣ ያልኩ ቀን የዛኑ ቀን ክሊኒክ ሄደ ማስረጃ ስታመጣ እዛ ማስረጃ ላይ ምን ይላል? ጉበት ቅልል እያለ ነው ተስማምቶታል ነው ያልክ። ስለዚህ እሱ ነው እንደዛ ስትል ያልክበትን ወረቀት አለ፣ እሱን አመጣለሁ። ካንተ አንደበት ነው ሰዎች እኔን እንዳይሰሙ
እኔን የሶስት ልጆች እናትን ሴት ካራክተሬን አሳሲን ለማድረግ ወራዳዎች ሁሉ ወራዳ እንደሆን ከኔ ያወቅኩት ሙባረክ ምትባል ቆሻሻ ሰውዬ እኔ ለሲርካ ለአርሲ ሲርካ ብሪ ዋጣ ሲባል ካሻፑን ላክልኝ ያልኩት ቆላ ሰማችሁ እኔ ቆሻሻን ተንፈማዩት ቆሻሻን ሰው እንዳመጣጡ መመለስ ነው ያስፈልጋል አንዳንዴ እንዳመጣጡ ከዛ ይወላችሁ sorry चलो डॉलर मलकत इलो 11 ይላል ቁጥሩም ይሆንና ልክልሻለሁ ላኪና ስክሪንሾት ላኪልኝ ያው ካሻፕ ልክልሻለሁ ዶላር መለከት ኢሎ 11 ይላል ቁጥሩም ይሆንና ልክልሻለሁ ላኪና ይሄን ካሻፕ ልክልሻለሁ ኢሉ 11 የሚባለው ኢሉ ያርሲው ልጅ ማለት ነው በሱ ካሻፕ ነበር የሚሰበሰበው ለሲርካ የላኩለትን ገንዘብ ላኩለት ማለት ነው የላኩለትን ለኢሉ የላኩለትን ስክሪንሻት ስልክለት ሮማን ቤት ሂዶ ገባና ይዞ ገባና እሱን ስክሪንሻት እኔ ያርሲ ኦሮሞ ተቸገረ ሲባል ያስገባሁት ያርሲ ኦሮሞ ተቸገረ ሲባል ያስገባሁት ነው እኔ ፔጅ ላይ ፖስት አስተዋል ያርሲ ኦሮሞ ተቸገረ ሲባል ነው ያስገባሁት ገንዘቡን እሱ ግን ሮማን ቤት ገብቶ አፍቅራኝ ገንዘብ ትልክልኛለች አለ እኔ በመልካምነት ኦሮሞን ህዝብ ለመርዳት ከለፋቴ እንደ ሲንግል ማምነቴ ገንዘብ አውጥቼ ኦሮሞን በረዳውበት ወንድ አፍቅሬ ገንዘብ መልክ ሴት ተብዬ ኢንተርኔት ላይ ማን ቤት ሮማን ቤት ገብቶ ወንድ አፍቅራ እኔን አፍቅራኝ ገንዘብ ትልክልኝ ነበር አለ የዛሬው ደግሞ ምንድነው እቺ ኪያ የምትባለውና ጫልቶ ኦሮሚያ ኪያ ኦሮሞ ይባል ግብጽ ሀገር ሚኖር ልጅን ገንዘብ እየከፈሉ እናትና ልጅን ያሰደባሉ በዛን ጊዜ ስድብን አላቅም መሰደብን አላቅም እናትና ልጅን የሚሰደቡት ስድብ ይዘገንናል ስፔሻሊ ልጅ የሚባለው ነገር ሀቢባ አንቺ ወተሽ አልቅሰሽ ወይኔ ልጅ አይደለና አሉ ቀላል ሸቀል ነበር እንዳንቺ በሸቃይ በሆን ልጄን ቡባና ምናምን ብዬ እንትን ነበር እኔ ግን በውስጥ ነው ያረኩት አቴንሽንም ላግኝበት አላልኩም የልጄን መሰደብ በውስጥ ውጪ ለሰው ሳልናገር ለኪያውሮ ሽማግሌ ልኬለት እንዲተወኝ ሽማግሌ ልኬበት እምቢ አለ በነገራችሁ ላይ ተሳዳቢን ማልፈራው ይሄን ባህሪ ክሬት ያረጉት ምንም ነገርን ጥሼ እንዳልፍ ያረጉኝ እነዚህ ማንስተሮች ናቸው ኤኒዌይ መሰደብንም ምንም ነው ለኔ ምንም ነገር ብታመጡኝ አይ ዶንት ኬር ቢኮዝ ልጄ ተሰቅሎ የተፎቶ ተሰቅሎ የተባለው ለጠላቴ ልጅ አለመኝ ለማንም ለሰው ልጅ አለመኝ የተባለው ነገር ማለት ነው ከዛ ልጄን ፖስተ ዝማልኩ እማን የፖስተ ቺናት አይደል ገላታለሁ አስባችሁ ለ75 አመት ሴትዮን እስቲ አንደኛውን ኦዲዮ ላሰማችሁ ባፋታችንም የመጀመሪያው በጣም ገይዝ ያለበት እሱ ነው ሁለተኛ ነገር ደግሞ በፈልግና የሆነ ነገር ብትላቸው እዚህ ጋር ደክቶ ነው ምናምን ነገር ውጭ ላይ ምናምን ነገር ምናምን ሰው አለማወቅ ነው እንደዚህ ገባት just እኔ አሁን ማለት ነው እኔ ቲክቶክ ላይ ተብሎ ነገርኩ
አሁን እዚህ ጋር እሱ ስለመጣ ዶን ሀፍ ቱ ዱ ዛት ካሲ በጣም ብዙ መረጃዎች ያለኝ ሰው ነኝ። ልጁ ግለሰቦች እንደዚህ መጣው እንደጁ መጥቶ እንዲህ ስላለ የሆነ ሰው መጥቶ የሆነ ነገር ቢለ እኔ መጥቼ እንደዛ ቢለ ኢሚዲየትሊ ቁጣው ውስጥ ገብተህ እንደዚህ አይነት ነገሮችን አታንጸባርቅ። ምክንያቱም ልጁ ራሱ እንትናን አታክ ማድረግ ፈልጎ ቢሆንስ ብቻ ፐርሰናል አለባቸው እኔ እና እቺ ናት ሙሉን ቪዲዮ ረጅም ስለሆነ እቺ ናት እናቷ ገላታለሁ። እናቷን ብዙ መስረጃ አለኝ ስለ እናቷን ገላለሁ። ልጆቼን ደግሞ አንድ ፎቶ ነው ያለው። ልጆቹን ገላለሁ ብቻ ሳይሆን ትልቁ ልጄ በጣም እኔ ማለት የሰው ልጅ ውሻ እኔ ልበላችሁ በቃ ደግሜ ማለለው እኔ ማለለው መሲ ብርጅስቶን ምንም ነገር ዲፈረንስ ቢኖረን ማልጨክንባት በሱ ምክንያት ነው። ገብቷችኋል? እኔ አሁን ከፊራውል ጋር ባለኝ ነገር እኔና መሲ ግን ብዙ ነገር እኔ በህይወቴ ደንግጬ እግሬ ውስጥ ውሃ ሲፈስ ያየሁት ልጄ ተሰቅሎ የተባለውን ነገር ስድብ የዛ ቀን የሰማሁት ስድብ እና ይሄን ነገር ሁሉ ሲባል ሲጨንቀኝ ሽማግሌ ብልክበት ይሄ ልጅ ሊተወኝ አልቻለም። ቢኮዝ ሊተወኝ አልቻለው እዚህ አሜሪካ እዚህ ሜሪላንድ እና ጫልቶ ኦሮሚያ ገንዘብ ይከፍሉታል። ገንዘብ ተከፋይ ነው። ገንዘብ ተከፋይ ሆኖ እኔን ቁጭ ብሎ ፉል ታይም ሰዳቢ ነው። ስለዚህ ምንድነው ማድረግ ያለብኝ ንገሩኝ። ማድረግ ባይ ዘ ዌይ በልጄ የመጣ በህይወቱ በመጣበት ራሱ አይፈረድብኝ። ስፔሻሊ ዋጋ በከፈልኩበት ልጄ በመጣ በህይወቱ በመጣበት አይፈረድም። ግን አላረኩትም። ቢጨንቀኝ ሞቱማ ጋር ሰኝ ሞቱማ ጓደኛዬ ነው ደውዬ እኔ ጨነቀኝ ብሸሸውም ይሄ ልጅ ሊተወኝ አልቻለም። ምንድነው ማድረግ ያለብኝ ስለው ልጁ ግብጽ ነው የሚኖረው። ግብጽ ሀገር ክሰሽዋል ኪያውሮ የሚባለው ልጅ ማለት ነው። ከዛም በኋላ ግብጽ ሀገር ክሰሹ ሲለኝ ግብጽ ሀገር ማን ነው ያለው? በዛን ጊዜ ደግሞ ሰላም ነበር። እርዳታ አለ ባላለው ሙባረክ ቤት እረዳለሁ። ምን እንደምደረግም አላውቅም። እኔ በመልካምነቴ ነው ሙባረክ እየዘረፈኝ እንደሆነ እኔ አላውቅም። ከማርቆስ ተሲሳ ጋር አሁን ሆነው $100 ለማርቆስ ተሲሳ አንድ ቀን ልኬ አውቃለሁ። ግን ምንም ነገር ኤቪደንስ ሳላይ ስለማምናቸው ኦሮሞዎች ስለሆኑ ኦሮሞ ነው አያታሉኝም ብዬ ማለት ነው። ከዛም በኋላ ሙባረክን ሄጄ ስልኩን ፈልጌ ቪዲዮ ላኩለት። አባቱ ፖስቶት ነው አባቱ ፕሮፋይል ፒክቸር አቆት ነው። ቪዲዮ ላኩለት ሲል የነበረውን የእናቴን የልጄን የለኝም ሪካርድ ማድረጌ ስልኬ ውስጥ ምን አይምሮ ይናጣለሁ። ስልኬ ውስጥ እሱ ቪዲዮ ቢኖር ሊያሳብደኛል። በነገራችሁ ላይ እኔ በጣም ይደብር በቃ እና ያለኝ ሙባረክ ነው። የሙባረክን ስልኩን ፈልጌ ያገኘው። ከዛም በኋላ ስሙ ያልኩትን እና እናንተ ፍረዱ። እሱ ልታስገድል ነው የሚለው እና እኔ ማወራውን ስሙ። እንዴት አደርክ ሞቤ? ልዕልት ነኝ። ኪያ ኦሮ የሚባል ቲክቶክ አካውንት የእናቴን ፎቶ ሰቅሎ ገላታለሁ ልጆቼንም ገላለሁ እያለ ነው እና ደጋግሞ ነው እኔ አላናግረውም ሸሸዋለሁ። በሰዎችም ተወኝ ብዬ ሳስጠይቀው አሁን እናቴን ፎቶ እየሰቅሎ ባይዘወይ ማለት የዛ ጊዜ እንግዲህ ምንም አላቅ ነበርኩኝ። በአሁኑ ቦታ ቢሆን የዛ ጊዜ ምንም አልተወኝ ብዬ ሽማግሌ ልኬለት ነበር። ተወኝ ብዬ ሸሸዋለሁ። ተወኝ ብዬ እሱ ሊተወኝ አልቻለም። ቢኮዝ ዶላር ይከፈልለታል እና ተወኝ ብዬ ሽማግሌ ላኩበት። ምን አርጌው? ምንም ዶላር ስለሚከፈለው ብቻ ልጆቼ ይሰደባሉ፣ እናቴ ትሰደባለች። ለምን
$50 ገባ። ቆይስ አስገድላታለሁ እያለ ነው እና ልከሱ ፈልጌ ነበረ በግብጽ ሀገር ሎየር እንዴት ነው ማናገር የምችለው? እንደዚህ አይነት ነገሮችን አይኔ በህጋዊ መንገድ ነው መሄድ የምፈልገው እና ግብጽ ሀገር ውስጥ ልከሱ ፈልጌ ነበር እና ለማገር ነበር። እንዴት አደርግ ሞቤ እና ያ ከስራ ነው የመጣሁት እና ጥፋት አለው። ይሄ በህግ ነው መሄድ የምፈልገው። ሎየር መቅጠር እፈልጋለሁ። ሁሉን ነገር በህግ ነው ማድረግ የምፈልገው። በህግ ነው ማክሰስ በህግ ቃሉ ራሱ በህግ ጨዋነቴን ነው የሚያሳየው አይደለም። ከዛ ምን ይላል ስለ ጉበትክ አለመታመም እርግጠኛ ነኝ ማስረጃ አላሳየንም ግን ገንዘብ ዘርፋል ስለው እቺ እኮ ሰው ልታስገድል ነው ሰው ልታስገድል ብላ ማስረጃ አለኝ ድምጿን ላሰማው ሲል ወደ ወሬን ያሰማዋለሁ ድምጹን ሳሰማው ምን አለ አይ ደውላ ነው የነገረች ደውዬ ከነገርኩ አንተ ነው የምትገለው ማንም ይገለው ስለመግደል ከተወራ ማለት ነው አላወራም ባወራም ግን በነገራችሁ ላይ አይፈረድብኝ በልጄ የተመጣ እና ለማንኛውም በሐሰት በተወረጀንኩበት ቤት በሐሰት ሁለቴ በተወነጀልኩበት ቤት ህፃን ልጅን በመሳደብ ሁለቴ ተወንጅኛለሁ። አንቺ ቤት አንድ ዘረኛ ናት ተብያለሁ። ዘረኛ ቤት አይገባም። ዘረኝነቴን አቁም ጉድ ዘረኝነቴን አቁም። አንቺ አሰፍስፈሽ ከነሙባረክ ከሌላው አንቺ ንግስት አይደለሽ ስርሽ ባሉ ጋለሞቶች ምኖች እኔን ለማዋረድ ክሬዲት ለማሰጣት ቤስት ኦፖርቹኒቲ ነው ያገኘሽው ባንቺ ቤት ምናልሽ ኤቪደንስ እንትን ከሌለ ግን እስከ ዛሬ የምታረጊው ነገሮች ሁሉ የውሸት ነበሩ። ስም ማጥፋት ነበር። የሰዎችን ስም ስታጠፊ ነበር ማለት ነው። ስቲ ገረመኝ። አንቺ አይደለሽ እንዴ ሀዊን ዲዛይን ሌባ ያልሽ? እኔ ነኝ። ሂዱና ሌባ በሏት ሰርታ መታደር ልጅ ሙኒትን ሌባ ያልሽ አንቺ አይደለሽ? አሁን ጓደኛ ናችሁ ለነገሩ። እና እንዴት ነው ባንቺ ምዳኛው ነው ጥያቄው። ቢኮዝ ማን ፈራጅ አረጋሽ? ማንስ ዳኛ አረጋሽ? ኤቪደንስን እኔ ፔጅ ላይ ፖስታለሁ። ኤቪደንሱንም እሱ ፖስት somewhere ኦር ደግሞ ኒውትራል የሆኑ እነ ተሙ እነ ያሬድ ካይንድ ኦፍ የሆኑ ሰዎች አሉ ኒውትራል የሆኑ ሁለቱንም ለማዳመጥ ዝግጁ የሆኑ። አንቺ እኔን ክሬዲት ለማሳጣት ነው። አንቺ አልመጥንሽም። እኔ እንኳን አንቺ ጋር ቁጭ ብሎ ማውራት ራሱ ውርደት ነው ለኔ። ተራቀፋይ አቷለው ናሪ አንቺ ጋር የገባሁት ሙባረክን ፈልጌ ነው። ግን ልጅሽን ደንቆሮ ብላ ሰድባለች። አው ግን እሱ ፐርሰናል ነው ብያለሁ ወይ ነው ጥያቄው። ማስረጃ እንዳመጣየኩሽ ልጅሽን ደንቆሮ ብዬ ሳልሳደብ ፎሎወሮችሽ ሐራስ ላረጉኝ መቼ ነው ይቅርታ መጠየቂ? መቼ ነው ይቅርታ መጠየቅ? አንቺ ማስረጃ አምጥተሻል? ማስረጃ አንቺ ማስረጃ አምጥተሻል?
እኔ ያንቺን ልጅ ደንቆሮ ብዬ የተሳደብኩትን ማስረጃ አምጥተሻል። 1 አመት ጠበቅኩሽ። 1 አመት ሙሉ ጠበቅኩሽ። ማስረጃሽ ምንድነው? የኔ ዘረኝነት ማስረጃሽ ምንድነው? የትኛውን ዘር ስሳደብ አይተሽኛል? እኔ የትኛውን ዘር ስሳደብ አይተሽኛል? ቤታዮ ግን ስርሽ ናት አይደል እንዴ? እንኳን ኢትዮጵያውያንን የጎረቤት ሀገርን ወንድ አሰልጥና የማያውቀውን ብሔረሰብ ኦሮሞ ምንድነው የሚባለውን ሳያውቅ ኦሮሞ የሚባል ብሔረሰብ አለ ኢትዮጵያ ውስጥ ስማቸው ጋላ ነው ያለችን ስርሽ አስቀምጠሽ እኔን ዘረኛልሽ። መቼ ነው እኔን ይቅርታ የምትጠይቂ? ስለ ልጅሽ ደንቆሮ መባል መቼ ነው ማስረጃ የምታመጪው? መቼ ነው ማስረጃ የምታመጪው? የኛ ዳኛ፣ የኛ ፈራጅ፣ የኛ ለእውነት ኗሪ መቼ ነው ማስረጃ የምታመጪው? ሳይመንን እኔ ደንቆሮ ብዬ የተሳደብኩበትን ማስረጃ መቼ ነው የምታመጪው? እነዛ ደንቆሮ ድፍን ጭንቅላት ፎሎወሮችሽ ሊያምኑሽ ይችላሉ። ማስረጃ ግን 1 አመት ለመንኳችሁ። 1 አመት ሙሉ ለመንኳችሁ። መቼ ነው የምታመጪው? መቼ? እኔማ አልያዝ አልጨበጥ ያለ ሌባ አስቸግሮኝ ነው። ሙባረክ ሙሰማ ይባላል። ቀን በቀን ህዝብን እየዘረፈ ያለ ሌባ ነው። እሱን ቦልኮኛል። በገባበት ቤት ይቦልከኛል። አልያዝ አለኝ። ጭራሽ ዛሬ ሼር ተደርጎልኝ ሲሄድ ገንዘብ ተዘረፍኩኝ፣ ዘራፊ ተዘረፍኩኝ ሲል እግዚአብሔር ዘራፊው ተዘረፍኩኝ ብሎ ፍትህ ሲጠይቅ ይሄ እኮ የማህበረሰብ ገንዘብን የወለጋን በልቷል፣ የወሎን በልቷል። ቢኮዝ ኦዲት ማረግ አይፈልግም። የወለጋን በልታል፣ የወሎን በልታል። የወሎን ላሰማችሁ። ቆይ ፈልጌ ላምጣው። ፖስታል ኤቭሪ ቪዲዮስ አይ ሃቭ አንተ ለኤቪደንስ ያለኝን ፖስታለሁ ባይ ዘ ዌይ። እና የወሎን ካሻፕና ዜን የራስ ጓደኛ እንዳልሰጠው ሲያወራ እንትን አለ ያ። እና አንቺ ቤት የመጣው በጎችን ላት ቼክ ላይ ያደርግ ነው የመጣው። እቺኛዋ ቆንጆ ናት ከለሯ ምናምን እያለ ፓስብሊ ደግሞ ኦሮሞ በጎችን ይዞ ለመውጣት ነው። ከዛን ይበላቸዋል፣ ይገጣቸዋል። ስንቱ ነው የተበላው? ስንቱ በዚህ ሰው ተበልቷል። ቆይ አንዴ ታገሱኝ ወዶች። እና መቼ ነው ይቅርታ የምትጠይቂኝ? ሳይመንን ማስረጃ ከሌለ የስም ማጥፋት ነው። ስሜን አጥፍተሻል አንቺ ከንቱ አስቀያሚ፣ ስሜን አጥፍተሻል። ማስረጃ ከሌለ አለች ስም ማጥፋት ነው የሚሆነው ምናምን። ስሜን አጥፍተሻል። ባገኝሽ እግዚአብሔር ዊግሽን ካናትሽ ላይ የሆነ ነገር ባረግሽ። ስሜን አጥፍተሻል። ማስረጃ ከሌለ ስም ማጥፋት ነው አይደለም? ስሜን አጥፍተሻል። የሳይመንን ደንቆሮ ብዬ የተሳደብኩትን ማስረጃ አምጪ። ናይ ቆይኔ ቆንጆ ብያታለሁ። ዛሬ አማረችን። ዛሬ እንደባለፈው ዘረኛ ብላ ቴዲ ቤትን ታጠቢ ምናምን ብሎ እንዳባረረኝ እንዳልሆነ ነው። ስለዚህ ስሜን አጥፍተሻል። ያለ ማስረጃ ከሰሽኛል ሀቢባ። ማስረጃሽን ይዘሽ ነኝ። ነገ ከእንቅልፌ ስነሳ ሳይመን ደንቆሮ ከኔ አንደበት ደንቆሮ ብዬ ስሰድው ያንን ልጅ ማስረጃ አምጪ። ኦኬ ነው ማስረጃ። ምንድነው ተይ የምትይኝ? ቆይ ቲና
ስሳደብ እኔ የሰው ልጅ ደንቆሮ ብዬ ስሳደብ ታቆኛላችሁ? ቆያን ሙቤ ያንን ብር እየላኩት ነው። እሺ ፉልፊል አርጓል ወደ $8000 $3500 ልክ ያለው ሌላውንም ደግሞ ላይክ ብሬክ ዳውን አርጌ ካለ 3500 እያረኩኝ በተቆራጣችሁ ካላካችሁ ሶሻል ሴኩሪቲ ምናምን ማስገባት አለባችሁ ምናምንና 3500 ከፋፍዬ ልኬ ሪሲቱን ለአራት ሰው ልኬ ለአራት እዚህ ቲክቶክ ላይ የተከበሩ ኦሮሞዎች ልኬ ቀጥሎ ቪዲዮ ሰርቻለሁ። ደግሞ ቪዲዮም እዚህ አካውንት ላይ አለ። ቪዲዮ ሰርቼ ይሄን ብር አስገብቻለሁ ምናምን ብዬ ማለት ነው አስገብቻለሁ። እኔ ጥያቄ ካላችሁ በፍቅር ኑልኝ እኔ መልሳለሁ ብዬ እንትን ብዬ ክሎዝ ያረኩት ዶኔሽን ነው። ዩዘር ጓደኛዬ ለወሎ ኦሮሞ ያርሲ ተወላጅ ወንድሜ ነው። ለወሎ ኦሮሞ በኔ ስም $8000 ሰጥቶኝ ነበር። ሁሉንም ሰጥቼ እኔ ራሴን አውጥቻለሁ። ብሩ የማን ነው? የዩዘር ነው፣ የኔ አይደለም። እና አስገብቻለሁ። ስሙ ላኩት ነግራለሁ በውስጥ ከሳል ስትል ማሽ 3500 ልክ ያለው ነገ ደግሞ 3500 ልካለው ጤና 1000 ብር ልክና $8000 ይሆናል። ከዛ ለሪሲቱን በኢሳም በኩል ልክልሃለሁ ሁሉንም ማለት ወደ እኔ እንትን ማድረገው ማለት ነው። ቆይ ነግሬሻለሁ በውስጥ ማከተኮቱ ይሆናል ግን ላ ፍረከት እርግጥ ማለ ኖ እቲ ባንኪ ሰጉዳይ ጀራ ሚቲ አንድ ቦታ አስላኪ ዘመድሽ ጋላኪውና ከዛም በኋላ ለምን ዘመዴ ጋር ገንዘብ ይላካል? የእርዳታ ነው። የወሎ ኦሮሞ ገንዘብ ለምን የመቅዲስ የኔ ዘመዶች ጋር ይላካል? አካውንቱ ኮሪ ተቋቁሞ 3 አካውንት ራጂ ማንኖራ ያባመጫ ያሉበት 3 ሰው ያለበት አካውንት ነው። የሶስት ሰዎች ስም ያለበት አካውንት ነው። በዛ ነው የሚገባው። ታዲያ ለምን ለዘመዴ ይልካለው ገንዘቡን? እሱ የሚለው ለሌላ ሰው ላኪና ከዛ እንደነሱ ይላክ ነው። ለምን መንገድ ራሱ አይደክመውም? ምን ገንዘብ አንድ ቦታ መሄድ አይሻልም? 2-3 ቦታ ከመሄድ ለምን? ስሙ ቆይ ላሳይክ። በዚህኛው ነው መልከው እኔ ሰካም ቆይ ሲተናገር ታቆፍታኮ ከነቲ ነርጋ በዚህኛው ብዬ ትክክለኛውን ባንክ አካውንት ተሰጥቷል። ወላሂ ትላለ ደግሞ ስትዋሽ። ይሄኛው መንግስት የሚያውቀው ማህበረሰቡ የሚያውቀው ሁሉም ሰው የሚያስገባበት ባንክ አካውንት ነው። ከዛ በዚህ አካውንት አትላኪ እንዴ ሰኛና ከሽም እንዴ ሌላ ነው የሚላከው። ሌላ አካውንት አለ በዚህ አካውንት እንዳትልክ ይለኛል ማለት ነው። ኖ እኔ ደግሞ ይሄ በመንግስት ሰው የሚያውቁት ህጋው የሚሆነው የተቋቋመው ምናምን አካውንት ይሄ ነው በዚህ ነው መልከው እያልኩኝ ነው። እንግዲህ እኔ ከትርግና አንጀሪ ነው ዮብዬ ከለ ፍሮኒ ቢራስ ሊገልጽና ታላስ በቃ በከትገልጽና ወረቀት ነው ኮመርባን ነው መታብ ጀንዲ ኦኬ ለኪናን ቀቦነቲ ማቲ እንተናለን። ግን ይሄኛው ሌጂት ነው ከመንግስት አካላት ነው የመጣልኝ። ገብቷል? ሞቶማሲ ነቲ አድገኒ ከስሚት ነቲ ማጋሩ ሞቶማ ነው ሞቶማ ባንኪ ከና ጋፈና አድርገን አችመቲ ነርገ ቤታ አማበረቺ በከሉ በርባን ትገሩልና በከብራ በርባን ነበር መጣን ምን ነው ለብረቶ ተቀበል ይዋን ሙርቴሲ ነው ኮሬ ካባውን ትቺ ጋር እኛ ምን ፈልገው ይላችሁ እኛ ምን ፈልገው ጋር ነው ብሩ ያላክሽውን አለ። እኔ ምፈልገው አካውንት ላይ እንዲገባ ነው ምፈልገው። እኛ ምን ፈልገው አካውንት ማለት ነው። ኦሬዲ እኮ የተቋቋመ አካውንት አለ ለኦሮሞ ተብሎ